በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች በመላው ዓለም የምትገኙ ኦርቶዶክሳውያን እንደምን አላችሁ? እንኳን አደረሳችሁ። ሕንጸተ ቤተ ክርስቲያን እና የቅዳሴ አጀማመር ግንኙነትን በተመለከተ የተወሰነ እንነጋገራለን። እንግዲህ ዛሬ ሰኔ 20 ነው። በሰኔ 20 የምናከብረው ሕንጸተ ቤተ ክርስቲያን እንዲሁም የታላቁ ነቢይ የቅዱስ ኤልሳ የዕረፍቱ መታሰቢያ ቀን ነው። ለዚህ ቀን ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ መነሻ የምናደርገው በዛሬው ቀን ሰኔ 20 ቀን የምናስበው ከፊልጵስዩስ ቂሳሪያ ከተባለች ቦታ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያውን የቅዳሴ ቤተክርስቲያን የስርዓት ሕግ ራሱ ቀድሶ የመሰረተበትን ቀን የምናስብ ነው የሚሆነው። ይህን ስንል እንግዲህ ታሪካዊ መሰረቱ ሰኔ 20 ሆኖ በዚች ቀን በቂሳሪያ የመጀመሪያዊቱ ቤተ መቅደስ የመሰረተችበት ነው ማለት ነው። እንግዲህ ይህች ቤተ መቅደስ በእመቤታችን በቅድስት ድንግል ማርያም ላይ ስም የተመሰረተች መጀመሪያዋ ሕንፃ ቤተክርስቲያን ታሪካዊ መነሻ ሰኔ 20 መሆኗን እንድናውቅ ዋናው የትምህርታችን አንዱ ርዕስ ነው። ሁለተኛው ደግሞ መለኮታዊ እቅድ ወይም መለኮታዊ ፕላን ያለበት ነው። ይህ ማለት ጌታችን መድኃኒታችን ክርስቶስ ይህችን ቤተክርስቲያን የሰው እጅ ጥበብ ወይም ፍላጎት ሳይሆን ራሱ ጌታችን መድኃኒታችን ክርስቶስ በገዛ ጥበቡ የመሰረታት መሆኑን የምናውቅበት የምንረዳበት ዕለት ሰኔ 20 ቀን ነው ማለት ነው። ሌላው ይህች ቀን የቅድስና ስፍራ መጀመሪያ መሆኗን እንረዳለን። እንግዲህ በምድር ላይ ጌታችን መድኃኒታችን ክርስቶስ ቅዱስ የሆነውን ስፍራውን ቦታውን የጀመረበት እንዲሁም የሰው ልጅ ወደ እግዚአብሔር ማደሪያ የሚቀርብበት የመክፈቻ ቁልፍ ሁና የምታገለግልበት ይህች ዕለት ሰኔ 20 ቀን ናት ማለት ነው። እንግዲህ ይህችን ዕለት ካሰብን ቀጥታ የምንሄደው የሶስቱ ድንጋዮች ምስጢር ነው። እንግዲህ ከዛ በፊት ስለ ቤተ ክርስቲያንና ቅዳሴ ከመግባታችን በፊት የቅዳሴ ታሪክ ባጭሩ ስንመለከት የመጀመሪያው ፍጥረት ቅዱስ አባታችን አዳም እንደሚታወቀው መካነ ጸሎት ቦታ ከልሎ ጌታችን መድኃኒታችን ክርስቶስ ሁልጊዜ በጸሎት ያመሰግነው ነበር። እንግዲህ መካነ ጸሎቱን ሁልጊዜ እየጎበኘ ሲጸልይ ሲያመሰግን እንግዲህ ያው የሰው ልጅ በፈተና ምክንያት አዳም ሊወድቅ ይችላል። ከዛን ጊዜ ጀምሮ የአዳም እና ዘሮቹ ይህን ትውፊት ይዘው ሲያመሰግኑ ኖረዋል። እንግዲህ አዳም ከሞተ በኋላ ዕፅመ አዳምን ልጆቹ እና ዘሮቹ ሲያመሰግኑት ከቆዩ በኋላ እስከ ኖህ ድረስ 10ኛ ትውልድ የሆነው ኖህ ደርሷል። እንግዲህ ኖህ የጥፋቷ በተፈጸመ ሰዓት የአዳምን አጽም ወደ መርከብ አስገብቶታል። በዚያም የአዳምን አጽም መሀል ላይ አድርጎ ልጆችን መሰረት በዙሪያው አድርጎ ሲጸልይ ሲያመሰግን ኑሯል ማለት ነው። እንግዲህ የጥፋት ውሃ ካበቃ በኋላ ኖህ ለልጆቹ ይህን ርስት አደራ ብሎ ለልጆቹ ሰጥቶ አጽመ አዳምን ከሰጣቸው በኋላ ልጆቹ ደግሞ ተቀብለው ለካህኑ ለመልከጼዴቅ ሰጠውታል ማለት ነው። እንግዲህ ካህኑ መልከጼዴቅ ባቸው በእግዚአብሔር ፍቃድ በጎልጎታ በተባለችው ማለት ጌታችን መድኃኒታችን ክርስቶስ በተቀበረበት በቀራንዮ አጽመ አዳምን ቀብሮት ይኖራል። እንግዲህ ጌታችን መድኃኒታችን ክርስቶስ በእሱ ባወቀ በቀራንዮ ወይም በጎልጎታ ተሰቅሎ አዳምና ዘሮቹን ከ500 ያላነሱ ሙታንን ክርስቶስ በተሰቀለ ሰዓት በተነሳበት ሰዓት እንዲነሱ ሆኗል ማለት ነው። በዚያ ነው እንግዲህ ሰላም ለኩልክሙ ሰላም ለእናንተ ይሁን ብሎ ከመንፈስህ ጋር ብለው እንዲያመሰግኑ ያደረገው ያን ምስጢር ለማመልከት እንግዲህ ይህን ካህን ጌታችን መድኃኒታችን ክርስቶስ 33 ዓመት ከ3 ወር ቅዱሳን ሐዋርያትን አስተምሯል። ቅዱሳን ሐዋርያት ደግሞ ያን ትምህርት ለሌሎቹ እነ ቅዱስ ጴጥሮስ መንፈስ ቅዱስን ከተቀበሉ በኋላ 3000 ምዕመናንን አጥምቀው አስተምረዋል ማለት ነው። በዚያም የክርስቲያኖች ወይም የአማኞች ቁጥር እየበዛ በሄደ ሰዓት ከዕለታት አንድ ቀን በርናባስ እና ጳውሎስ በሚያስተምርበት ዕለት አጥምቀው ወደ ክርስትና የመለሷቸው ክርስቲያኖች ጣዖታችን የምናመልክበትን ማምለኪያ ፈርሷል፣
ከዚህ በኋላ የምናመሰግንበት ቤተክርስቲያን ወይም ማመስገኛ ቦታ ስሩልን ሲሏቸው አይ ጥያቄያችሁ ትክክል ነው፣ ነገር ግን የኛ ፈቃድ ሳይሆን የታላቁ የአባታችን የቅዱስ ጴጥሮስ ፈቃድ ነው። እሱ ወደ ጌታችን ጸልዮ የእግዚአብሔርን ፈቃድ ጠይቆ በዚያ አማካኝነት እንዲሰራ ይሆናል አሏቸው። ቅዱስ ጴጥሮስ ይህን ሲሰማ በደስታ ወደ አምላኩ ወደ ፈጣሪው ጸሎቱን ጥያቄውን አቅርቧል። ጌታችን ደግሞ ፈቃዱ ስለሆነ ቅዱሳን ሐዋርያት በያሉበት በደመና ሰብስቦ በፊልጵስዩስ ቂሳርያ በተባለች ቦታ በዛሬው ዕለት ሰኔ 20 ቀን ማለት ነው ሶስቱን ድንጋዮች አቅርቦ ብሎ እነዚያን ሶስት ድንጋዮች እየተሳቡ አንዲቱን ቤተክርስቲያን መስርቷል። እንግዲህ እነዚህ ሶስት ድንጋዮች የተባሉ ምስጢራቸው ምንድን ነው? አንደኛ መለኮታዊ አሰራር ነው። ጌታችን መድኃኒታችን ክርስቶስ እንደ ሰም እየሳበ ይችን ቤተ መቅደስ ህንፃ ሰርቷል። ያ ማለት መለኮታዊ ኃይሉን ወይም ጥበቡን ያሳየበት ቅዱስ ተአምር ነው ማለት ነው። ይህ መለኮታዊ አሰራር ቤተክርስቲያን በመለኮታዊ ፍቃድ በእግዚአብሔር ፍቃድ የምትሰራ መሆኑን የሚያመለክቱ ናቸው ማለት ነው። ሌላው ምስጢረ ሥላሴ ነው። ምስጢረ ሥላሴ ስንል እንግዲህ ሶስቱ ድንጋዮች ታምር አንድ መቅደስ ናት ቤተክርስቲያኒቱ፣ ነገር ግን ድንጋዮች ሶስት ናቸው። ያ ማለት የሥላሴን አንድነትና ሶስትነትን የሚመሰክር ናቸው። እንግዲህ ሥላሴ ስንል አንድም ሶስትነታቸውን መመስከር ነው። አንድነት ስንል በመለኮት በባህሪ በአገዛዝ በስልጣን የናምን በመፍጠር በማሳለፍ ስንል በሶስትነት በስም በአካል በግብር ብለን ሶስትነታቸውን እንድንመሰክር እነዚህ ሶስት ድንጋዮች ምስክርነት ሆነው ያሳዩናል ማለት ነው። እንግዲህ የቤተክርስቲያን እውነታዎችን በተወሰነ መልኩ እዚህ እንግዲህ ቤተክርስቲያን የእውነት ቤት ናት። እውነታዊነቷ ደግሞ ጌታችን መድኃኒታችን ክርስቶስ በዚህ ቀን በሰኔ 20 ቀን ራሱ በአካል ተገኝቶ የሰው እጅ ስራ ሳትሆን የራሱ የጌታችን መድኃኒታችን ክርስቶስ በገዛ ፈቃዱ መለኮታዊ ኃይሉን ወይም ሰማያዊ መሰረት ያላት መሆኑን ቅድስት ተቋም መሆኗን የገለጸበት ነው። ይሄ እውነታ ነው። ይህን እውነታ ማንም ዓለም ቢክደው እውነት ግን አይክደው። ስለዚህ ይህ መንፈሳዊ መሰረትነቷ እውነት ነው ማለት ነው ቤተክርስቲያን። ሌላው የእመቤታችን ማደሪያነት ነው። እመቤታችን እንግዲህ ራሷ የክርስቶስ አካላዊ ማደሪያ በመሆኗ ጌታችን ራሱ ፈቅዶ የመጀመሪያዊቱን ቤተ መቅደስ በስሟ ሰይሟል ማለት ነው። ይህ እንግዲህ ታሪካዊና ምስጢራዊ ትርጉም ያለው ነው ማለት ነው። ሌላው እንግዲህ ቤተክርስቲያን ሌላው እውነታዊነቷ የምዕመናን መዳኛ መሆኗ ነው። እንደ ኖህ መርከብ ሁሉ እንግዲህ ቤተክርስቲያን የሰው ልጆች ሁሉ ከኃጢአት ማዕበልና ከዘላለማዊ ሞት የሚድኑበት የድነት ወደብ ይቺ ቤተክርስቲያን ናት ማለት ነው። ወደባችን ናት። እንግዲህ ሰኔ 21ን ስናስብ ምስጢረ ቅዳሴን የምናይ ነው የሚሆነው። ምስጢረ ቅዳሴ እንግዲህ የመጀመሪያው ቅዳሴ ተሳታፊዎች በዛሬው ዕለት ሰኔ 20 ቀን ስናስብ ሕንጸተ ቤተክርስቲያን ካለቀ በኋላ በሰኔ 21 ቀን ጌታችን መድኃኒታችን ክርስቶስ ቤተክርስቲያኒቱን ራሱ ወርዶ ቀድሷል። ስለዚህ የመጀመሪያ ቅዳሴ ተሳታፊዎችን ስናይ የመጀመሪያው ራሱ ጌታችን መድኃኒታችን ክርስቶስ ሊቀ ካህናት ነው። እንግዲህ በነገታው ሰኔ 1 ቀን ማለት ነው ራሱ ዋና ቀዳሽ ሆኖ መለኮታዊን መስዋዕት ያቀረበበት ዕለት አንዱ ነው ማለት ነው። ሁለተኛው እመቤታችን እንደመንበሩና በዚህ በቅዳሴው በሰኔ 1 ቀን ተሳታፊ ሆና ትገኛለች ማለት ነው። እንግዲህ በዚህ ሰማያዊ ድንቅ ቅዳሴ ላይ ቅድስት ድንግል ማርያም የመንበርነት ሚናን በመያዝ ረቂቅ መለኮታዊ ምስጢርን እንዲፈጸም ያደረገች እናታችን እመቤታችን ወላዲተ አምላክ የምንላት ናት ማለት ነው። ሌላው ቅዱሳን ሐዋርያት እና ቅዱሳን መላእክት እንደ አገልጋዮች ሆነው በዚች ቀን ተገኝተዋል። እንግዲህ ቅዱስ ጴጥሮስ እንደ ተራዳኢ ካህን፣ ቅዱስ እስጢፋኖስ ሰራይ ዲያቆን እና ሌሎችም ደግሞ በዙሪያው የክህነትን አገልግሎት እያገለገሉ የክህነት ሰንሰለት እስከ ዓለም ፍጻሜ ድረስ እንዲቀጥል አድርጓል። ይህንን ሰንሰለት በዚህ መልኩ እስከ ዓለም ፍጻሜ ድረስ ቅዱሳን መላእክት፣ ቅዱሳን ደቂቀ አዳም እንደ ሐዋርያት ሆነው ዛሬም ካህናት በዙሪያው ሆነው ይህን አገልግሎት ይህን ቅዱስ ምስጢር እንዲያከናውኑ እግዚአብሔር መሰረት ጥሏል ማለት ነው። ሌላው ሰኔ 20 ስናስብ ከ33 በዓላት የሚከበር በዓል እንግዲህ ከ33 በዓሉ አንዱ ዋና በዓሏ ሰኔ 20
ከጽንሰታ እስከ እረፍቷ ድረስ ያሉትን በዓላት ቆጥረን አንዱ ደግሞ ቤተ መቅደሷ የታነጸበት እንዲሁም ደግሞ የተቀደሰበትን በዓል የምናስብበት ዕለት የዛሬው ቀን ትልቁ በዓሏ ነው ማለት ነው። እንግዲህ ሕንጸትና ቅዳሴ ውህደትን በተመለከተ በተወሰነ መልኩ እናይ። ሕንጸት ስንል እንግዲህ ሰኔ ሃያ ነው። ቅዳሴ ስንል ሰኔ አንድ ቀን ነው። የቤተክርስቲያናችን ሕንፃ መታነጽ ምድራዊ ስፍራ ተቀድሶ ወይም ተለይቶ ለመለኮታዊ አምልኮ የሚዘጋጅበት እንዲሁም የሰው ልጅ ከመለኮታዊ ጋር ለመገናኘት መሰረት የሚጣልበት የመጀመሪያው ምዕራፍ ነው ማለት ነው ሕንጸት ስንል። ቅዳሴ ስንል ደግሞ እንግዲህ በታነጸው ውስጥ የመጀመሪያው ቅዳሴ መከናወን ሕንፃውን በይፋ የክርስቶስ አካል የድህነት ማዕከል ያደረገበት መሆኑን እንዲሁም ሕንጸቱ ያለ ቅዳሴ ቅዳሴው ደግሞ ያለ ሕንጸት የማይፈጸም ስርዓት መሆኑን በዚሁ ቀን ሁለቱም የተዋሃዱ እንደ ፈትልና እንደ ሰም ያሉ በዓላት ናቸው ማለት ነው። እንግዲህ ስርዓተ ቅዳሴና ምስጢራቱን በተወሰነ መልኩ እንይ። የቅዳሴ ቤት መንፈሳዊ ትርጉም ስንል ቅዳሴ ቤት መንፈሳዊ ትርጉም ስናይ እንግዲህ ቅዳሴ ስንል የሰማይና የምድር አንድነት የተከናወነበት ሰማይና ምድር አንድ የሚሆንበት ስርዓት በቤተክርስቲያናችን ቅዳሴ ነው ማለት ነው። እንግዲህ ቅዳሴ የሚከናወንበት ቤት ይቺ ምድራውያን ሳይሆኑ ሰማያውያን መላእክት ቅዱሳን በአንድነት እግዚአብሔርን የሚያመሰግኑበት ስፍራ ይህ የሰማይና የምድር አንድ መሆንን በቅዳሴ ሰዓት እንረዳለን ማለት ነው። ሌላው የመስዋዕት ቅድስና ነው። እንግዲህ በቅዳሴ ጊዜ የሚቀርበው መስዋዕት እንደሚታወቀው ተራ እንጀራ ወይን ሳይሆን እውነተኛ የክርስቶስ ሥጋ ደም መሆኑን ድንቅ ምስጢር የተገለጠበት ምስጢረ ቁርባን የሚፈጸምበት ስርዓት ነው ማለት ነው ቅዳሴ። ሌላው የማህበረሰቡ የክርስቲያኖች አንድነትን የምንመሰክርበት ነው። ይህ ማለት ምዕመናን በአንድ ልብ በአንድ ሃይማኖት ጸንተው በአንድ መቅደስ ለመገኘት እንዲሁም የመለኮት ረድኤትን የሚቀበሉበት ድንቅ ስፍራ ይቺ ቤተክርስቲያናችን ናት ማለት ነው። ስለዚህ መንፈሳዊ ትርጉሙን ቅዳሴ ይህን ሳይለቅ መሆን አለበት። ሌላው እንግዲህ የቤተክርስቲያናችን ስናስብ ባህሪ አላት። ይህ ታሪካዊ ትርጉሙን ስናይ የሕንጸተ ቤተክርስቲያን የመጀመሪያ ሕንፃ መሰረት የተጣለበት ነው። የቅዳሴ ቤት ደግሞ ባህሪውን ወይም ታሪካዊ ትርጉም ስናይ የመጀመሪያው መለኮታዊ ቅዳሴ የተከናወነበት መሆኑን እንረዳለን። ዋና ምሳሌነት እንግዲህ ዋና ምሳሌነቱ የመጀመሪያዊቱ የሕንጸተ ቤተክርስቲያን ምስጢረ ሥላሴን ሶስቱ ድንጋዮች የሚያመለክት የሆነ የዚህ ደግሞ የቅዳሴ ቤቱ ሰኔ አንድ ደግሞ ስርዓተ መስዋዕትን ስጋና ደሙን የተፈጸመበት ስርዓት መሆኑን ማወቅ ይገባል። ተሳታፊዎችን ስንመለከት ራሱ ጌታችን ቅዱሳን ሐዋርያት በሕንጸተ ቤተክርስቲያን ተገኝተዋል። በቅዳሴ ቤት ደግሞ እመቤታችን ድንግል ማርያም፣ ቅዱሳን ሐዋርያት፣ ቅዱሳን መላእክትን ጨምሮ አንድ ሆነው የተባበሩበትን ዕለት የምናስብበት ነው ማለት ነው። ዋና መልእክት እንግዲህ በሕንጸተ ቤተክርስቲያን ማደሪያ ወይም ለዚያ ለሚዘጋጀው ለስርዓቱ መፈጸሚያ የሚሆን ማዘጋጃ ነው። ይህም ቅድመ መዘጋጃ ዝግጅት ተብሎ ይጠራል። የቅዳሴ ቤትን ስናይ ግን ዋና መልእክቱ መለኮታዊ ክህነትና ቁርባን የሚፈጸምበት ዋና ስርዓት መሆኑን መረዳት ያስፈልጋል። እንግዲህ ቅዱስ ዮሐንስ አፈወርቅ ይህችን ቤተክርስቲያን የተቀደሱ ሰዎች ማህበር፣ የቅዱሳን መላእክት ማደሪያ፣ የእግዚአብሔር መንግስት ምሳሌ እንግዲህ ሰው ይህችን ቤተክርስቲያን የተቀደሱ ሰዎች ማህበር አለ ማለት እኔ ቅዱሳን ነኝና እናንተ ቅዱሳን ሁኑ እንዳለው ስጋ ወደሙ ለሚቀበሉ ንስሐ የገቡ ማህበረ ካህናት አገልጋዮችን ጨምሮ ሁሉንም በአንድ ላይ የተቀደሱ በክርስቶስ ደም የተዋጁ ማህበርተኞች እንዲሁም ደግሞ የቅዱሳን መላእክት ማደሪያ ቅዱሳን መላእክት በቅዳሴው የሚሆን በተለያዩ ለተልእኮ ቤተክርስቲያንን የማይለዩት መሆኑን የቅዱሳን መላእክት ማደሪያ እንዲሁም ደግሞ ይቺ ቤተክርስቲያን የእግዚአብሔር መንግስት ምሳሌ መሆኗን ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ያስረዳናል ማለት ነው።
ስለዚህ ይቺን ቤተክርስቲያን ማንም ሊያፈርሳት አይችልም ይላል እና ቤተክርስቲያናችን በእርግጥ አማኞች ሊጠፉ ይችላሉ። ቤተክርስቲያን ግን እስከ ዓለም ፍጻሜ ልትቀጥል ትችላለች። ስለዚህ ይህን መሰረት አድርገን እኛ ቤተክርስቲያናችን መጠበቅ፣ ራሳችን ከተኩላ ከክፉ ነገር መጠበቅ ያስፈልጋል። ምክንያቱም ቤተክርስቲያኒቱ ትቀጥላለች። እንዳማኝ ግን በፈተናዎችም ሊሆን ይችላል በኃጢአታችን ምክንያት ልንጠፋ ስለምንችል የተገቡ ሰዎች ሆነን ቤተክርስቲያን መገኘት ያስፈልጋል። ከቤተክርስቲያን ጋር አብሮ ዘላቂ ለመሆን። ሌላው የሥርዓተ አምልኮ ታሪክ እንግዲህ ባጭሩ ሰኔያን ስናስብ የመጀመሪያ የቂሳሪያ ቤተ መቅደስ የተመሰረተችበት ነው። ከዚያ በኋላ በሰኔ 1 ቀን ጌታችን የመጀመሪያውን ቅዳሴ ቀድሶ ያቆረበበት ነው። ከዚያ በኋላ ያ ታሪክ ያ ስርዓት ወደ ማን ዞረ ስንል ወደ ቅዱሳን ሐዋርያት ነው። ቅዱሳን ሐዋርያት ደግሞ በዓለም ዙሪያ ይህን እውነት አብያተ ክርስቲያናትን እያነጹ ቅዱስ ሥጋውን ክቡር ደሙን እየፈተቱ ክርስቲያኖች እንዲበዙ እያስተማሩ ኑሯል። ቅዱሳን ሐዋርያት ደግሞ ለማን አስተላለፉ? ለአበው በዘመኑ ለነበሩ አበው ይህን አስተላልፏል። የአበው ዘመን ደግሞ ከአባቶቻቸው ከቅዱሳን ሐዋርያት የተቀበሉትን ስርዓት እያከናወኑ በቋሚነት ይህን የቅዳሴ ስርዓት አጽድቀው ሲገለገሉበት ሲያገለግሉበት ካሳለፉ በኋላ ዛሬ ላለችው ቤተክርስቲያን እስከ ዓለም ፍጻሜ ድረስ እንዲቀጥል ሆኗል ማለት ነው። በመጨረሻ እንግዲህ ሰኔ እና ሰኔ 1 መንፈሳዊ ትርጉም ማንኛውም ጥያቄ ካላችሁ ማቅረብ ይቻላል። ባጭሩ ይህን የዛሬው በዓል በተመለከተ ይህን ያህል ብለናል። ያስተማረን የመከረን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ጥያቄዎች፣ አስተያየቶች ካሏችሁ ላይክ፣ ኮመንት፣ ሸር እንዲሁም ደግሞ ጥያቄዎችን በማንሳት በመጻፍ ሚዲያውን አገልግሎቱን እንድታበረታቱ ያስፈልጋል። እመቤታችን በረድኤታ ትለየን። የበዓሉ ጸጋ ክብር በሁላችን ላይ ይደርብን። ይቆየናል።